መማሩ በጣም እርግጠኛ ነኝ። የብዙዎች ምዕራፍ እንደገና ይጀምራል። ትዳርሽ እንደገና ይጀምራል። ጸሎትሽ እንደገና ይጀምራል። ጉብኝቱ እንደገና ይመጣል። ኢየሱስ ጌታ። አብቅቷል አሉት። ተስፋ የለም አሉት። እሱ አንድ ነገር አደረገ። የሚኖረው በንጉሥ ቤት ነው። በንጉሥ ቤት ሲኖር ምንም ሳይጎድለው ምንም ሳያጣ ፊቱ ጠቆረ። ኢየሱስ ጌታ። ማንም በማይረዳው መልኩ መሳቅ አቃተው። ፊቱ ላይ ደስተኛ መሆን አቃተው። ርቦት አይደለም። ኢየሱስ ጌታ። ታርዞ አይደለም፣ አጥቶ አይደለም። አንድ ነገር ግን ሰላም ነሳው። የአባቱ ቤት። እስቲ የአባቱ ቤት ነው ፈሩባካችሁ። የማ ቤት? ነህምያ ሐዘኑ የእሱ ጉዳይ አይደለም፣ የእግዚአብሔር ቤት ጉዳይ። ኢየሱስ ጌታ። የኪዳኑ ሕዝብ ጉዳይ፣ የተስፋው ሕዝብ ጉዳይ አንጀቱን ይበላው ነበረ። ሐሳቡን ወጥሮ ይዘው ነበረ። ይጨነቅ ነበረ። ኢየሱስ ጌታ። ነህምያ ሐዘኑን እንኳን ሄዶ አልተናገረም። ንጉሡ ያውቀዋል በደስታ፣ ንጉሡ ያውቀዋል በመልካም ማንነት፣ ንጉሡ ያውቀዋል ሲስቅ። አንድ ቀን ግን ሲገባ ነህምያ ፊቱ ጠቁሯል። ሐዘን ተገልጦበታል። ነህምያ ላይ ያየው የትላንትናውን የደስታ ፊት አይደለም። ነህምያ ላይ የሚታየው ትላንትና የነበረው ሳቅ አይደለም። ምክንያቱም ጠየቅ። ለምንድን ነው ፊት የጠቆረው? ለምንድን ነው ያዘንከው? ያነሰ ነገር አለ? ደሞዝ አንሶ ነው? ምግብ እንደሚገባ አላቀረቡልህም? የምትፈልገው ነገር አልተዘጋጀልህም? ምንድን ነው ያሳዘነ? እሱ አይደለም የኔ ሐዘን አለ። የአባቴ ቤት። እስቲ የአባቴ ቤት በሉ እባካችሁ፣ በሉ እባካችሁ። የአባቴ ቤት ስለፈረሰ፣ ቅጥሩ ስለፈረሰ፣ ቅጥሩ በሳት ስለተቃጠለ፣ የተስፋው ሕዝብ ስለተበተነ፣ ኪዳን እንደሌለው ስለሆነ፣ ሜዳ ላይ ስለተጣለ ያሳዝኖኛል። ኢየሱስ ጌታ። ዛሬ የምታዝኑት እኮ አስቤዛ ጎደለ ብላችሁ ሊሆን ይችላል። ዛሬ የብዙ ሰው ሐዘን እኮ ደሞዜ ትንሽ ነው ብሎ ሊሆን ይችላል። ዛሬ እኮ የብዙ ሰው የፊት መጥቆር ምክንያት የምትጠይቁት በጣም ቀላል ነገር ነው። ስራ የለኝም ብሎ ሊሆን ይችላል። እግዚአብሔር ጋር እኮ እጥረት የሚባል ነገር። ኢየሱስ ጌታ። እጃችሁን ከፍ አድርጉና እግዚአብሔር በሉት። ምንም አይነት ነገር በሉት አያጥረውም በሉት። ኢየሱስ ጌታ። እግዚአብሔር ጋር እኮ እጥረት የለም። ግን እጥረት የሆነብን ምንድን ነው ካላችሁ፣ ሐሳባችን ምንድን ነው የሚያስቆዝመን? ምንድን ነው የሚያሳዝነን? ምንድን ነው ማንነታችንን የተቆጣጠረው ጉዳይ? ቅድም ዘማሪው ሲዘምር አስተውላችሁ፣ ወደኸኛል፣ ወደኸኛል፣ ቤት ሰጥተኸኛል እኮ፣ መኪና ሰጥተኸኛል እኮ፣ ጥሩ ደሞዝ ሰጥተኸኛል እኮ፣ ወደኸኛል። ኢየሱስ ጌታ። እስከምን ድረስ? እስከ ሞት ድረስ ወደኸኛል። ሕይወት ልትሰጠኝ ወደኸኛል። ሰው ልታደርገኝ ወደኸኛል። የሚያስወድድ ነገር ሳይኖረኝ ወደኸኛል። ስለዚህ ይስሐቄንም ላንተ ብሰጥ። ኢየሱስ ጌታ። ስለዚህ ሳሙኤልን ላንተ ብሰጥ፣ የመጀመሪያ ብለውን በኩሬ ብለውን ዋና የብለውን ጉዳይ ላንተ ብሰጥ ያንስብኛል። ይሄ ትልቅ መነካት ይጠይቃል። ኢየሱስ ጌታ። ይሄ ትልቅ መነካት ይጠይቃል። ይሄ ትልቅ በእግዚአብሔር ፍቅር መነካትን የሚጠይቅ መዝሙር ነው። ከሕይወት የሚቀዳ መዝሙር ነው። ኢየሱስ ጌታ። ይሄ ብቻ አይደለም። ይህን ስብከት እንድሰብክ ያደረገኝ ነህምያ ነው ማለት ዮሴፍ። ኢየሱስ ጌታ። ነህምያ ውስጥ የነበረውን መንፈስ በሱ ውስጥ አየሁት። ትናንት አብረን ከመጣን አብረን በቃ አንድ ቀን ነው ቀድሜ የመጣሁት። እኔ አንዱ ማታ መጣሁ፣ እሷ ሐሙስ መጣ። ከመጣ በኋላ እዚህ ውስጥ ገብቶ ይውጣ እንኳን አላውቅም። መግባቱን እንኳን ትዝ አይለኝም። ግን ቁጭ አድርጎኝ ይህንን ብናስተካክል ገና እኮ ሊሄድ እኮ አገልግሎ ሊሄድ እኮ ነው የመጣው። ይህን ብናስተካክል እንትኑን ፕላን ማውጣት ጀመር። ኢየሱስ ጌታ። ነህምያዎች የታድሶ መንፈስ ውስጣቸው ነህምያ እኮ የውስጥ ታድሶ ሌላ ጉዳይ ነው። ቅጥር ነው ያደሰው። ነህምያ ያደሰው እኮ ምንድን ነው? ቅጥር ነው። ቤተ ክርስቲያንን ነው እኮ ያደሰው። የህዝቡን ቅጥር እኮ ነው ያደሰው። ገረመኝ ቁጭ ብሎ
አንተ ቆይ ምን እሺ ፕላን እያደረግን ነው አልኩት። ኢየሱስ ጌታ ፕላን እያደረግን ነው። በጣም ብዙ ነገር አልኩት። በቃ ኢየሱስ ጌታ እሱ ግን ችግር የለውም እኮ ብዙ ነገር አይፈጭም። እኔ ራሴ ባለሙያ ነኝ። እኔ የምሰራው የእንትናን እኮ ያንን ቸል እኮ የሰራሁት እኔ እሰራለሁ እሰራለሁ በቃ የእግዚአብሔርን ቤት እሰራለሁ። እሱ እኮ ሊቆይ ላይቆይ ይችላል። እኔ ምናልባት እንደሚያከብረኝ እንደሚወደኝ ያውቃል። አትሄድም ካልኩት እኔ ለተወሰነ ጊዜ ላስቆየው ይችላል። በጣም ፍቅሯን ያልጠገባት ልጅ አለችው፣ የ6 ወር ልጅ። ወደ ልጁ ጋር መሄድ ከወደደ ይዘዋቸው፣ ግን በቃ እዚህ እስካለው እንኳን አዲስ እሄዳለሁ። ኢየሱስ ጌታ እጃችሁን ከፍ አለ። እኔ በሉ የእግዚአብሔርን ቤት በሉ እንደ ራሴ ቤት አላይም በሉ። ባይዘው እግዚአብሔር ዳዊትን ከተቆጣበት ጉዳይ፣ ዳዊትን ካስደነገጠበት ጉዳይ አንዱ ምን እንደሆነ ታውቃለህ? የእኔ ቤት ምን ሆኖ ፈርሶ አንተ በአማረ ቤት ውስጥ በግራር ዛፍ በተሰራ ቤት ውስጥ በተዋበ ቤት ውስጥ ሆነ የኔ ቤት ግን እንደዚህ ባልዲ ደቅነን እያመለከ እግዚአብሔር አይኑን የከፈተለት አንድ ቀን ገብቶ ያያል። ግን 40 ጊዜ ቢመላለስ ምንም አይደለም። ዛሬ ግን የአንድ ሰው አይን ይከፈት ነው። እጃችሁን አንሱና እግዚአብሔር በሉ አይኔን ይከፍታል በሉ። የእግዚአብሔርን ቤት በሉ እሰራለሁ በሉ። በኢየሱስ ስም ለመስራት መነሳት ይሆንላል። ስለዚህ ነህምያ ፊቱ ሲጦቅር ሐዘኑ ሲገለጥ ነው ጠየቀው። ሐዘኔ ምክንያት አለው፣ ካንተም አንድ ፍቃድ እፈልጋለሁ። ኢየሱስ ጌታ ዛሬ ከሁለቱም ስፍራ ፍቃድ የሚቀበል ሰው አለ። ከሰማዩ ከምድሩ ንጉሥ ፍቃድ ይሰጣል። በኢየሱስ ስም የሥራ ፍቃድ ይዘህ ትጀምራለህ። ታቱናሱና ፍቃድ በሉ እስቲ ከሰማይ በሉ ከምድርም በሉ ይሰጠኛል። ንጉሡን ማሳዘን አልፈለገም። ንጉሡ ለእሱ መልካም ነው። ንጉሡ አልበደለው። ስለዚህ ንጉሡን ማሳዘን ስለማይፈልግ ንጉሡ የአባቴ ቤት ቅጥሩ ፈርሶ ነገር ተበላሽቶ በዚህ ሁኔታ እዚህ መሳቅ አልችልም። ኢየሱስ ጌታ በዚህ ሁኔታ ምን ማለት አልችልም? ደስተኛ መሆን አልችልም። እየሳቅኩ ማስመሰል አልችልም። ስለዚህ እንድሰራ ይፈቀድልኝ፣ እንድሄድ ይፈቀድልኝ። ፍቃድ ስጠኛ ነው። ይህ ከሆነ የልብ ሐዘን ሂድ፣ የልብህን ሐሳብ ፈጽማ ነው። ተነስቶ ደብዳቤ ይዞ ጉዞ አልቀጠለም። አሁን ደግሞ ወደ ዋናው ንጉሥ ማመልከቻ አስገባለሁ። ኢየሱስ ጌታ ምን አስገባለሁ? ምን አስገባለሁ? ማመልከቻ። አሁን ደግሞ ጾም ጸሎት ገባ ስለ ሕዝቡና ኢየሱስ ጌታ የሕዝቡን ኃጢአት እንኳን ቢሆን እኔ እናዘዛለሁ። ኢየሱስ ጌታ ምሕረትን እጠይቃለሁ። ልባችንን ባደነደንበት ፈንታ፣ በአንተ ላይ በጨከንበት ፈንታ በፊት ንስሐ እገባለሁ። ስለ ሕዝቤማ እኔ ንስሐ እገባለሁ። ንስሐ ገባ፣ በእግዚአብሔር ፊት ሆነ። እግዚአብሔርም ይህ ተከናወነ። ዛሬ ለአንድ ሰው መልእክት አለ። በኢየሱስ ስም ትወጫለች፣ ትከናወናለች። በንግድሽ ትከናወናለች፣ በስራ ትከናወናለች፣ በአገልግሎት ትከናወናለች፣ በጸሎት ትከናወናለች። በኢየሱስ ስም ትከናወናለች። ታችሁና እከናወናለሁ በሉስ። ምን አላችሁ? አያችሁ? ወዲያው ተነሳና መስራት ጀመረ። ለመስራት ሲነሳ አላሰራም የሚሉ ደግሞ አብሮት ምንም አስተዋጽኦ የማያደርጉ ግን ሀሳብ የሚሰጡ አሁን ይህንን እንደዚህ በማዳበሪያ እንደዚህ በዋሮ ምናምን አድርገህ ውሾች ይሄ የወንባይ ካብ እኮ ይፈርሳል፣ ውሾች ቢነኩት የሚፈርስ ቅጥር እኮ ነው የምትሰራው ይሉት ጀመሩ። ሰንበላጥና ጦቢያ ዛሬ መልእክት አለ። በጌታ በኢየሱስ ስም ሰንበላጥና ጦቢያ ከቤታችሁ ይመታሉ። በኢየሱስ ስም ከስራችሁ ላይ ይመታሉ። በኢየሱስ ስም ከፕሮግራማችሁ ላይ ይመታሉ። እስቲ እኔ በሉ ከእግዚአብሔር ቅድሚያ በሉ ምንም ነገር በሉ አልፈልግም። የማስቀድመው በሉ በህይወቴ ላይ በሉ ቅድሚያ የምሰጠው በሉ እግዚአብሔር ነው በሉ።
ሰዎች መቅደም ይፈልጋሉ።